ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬ በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ኮምፒውተር ተጠቃሚ ከሆናችሁ ለስራ ሊሆን ይችላል ለተለያየ ነገር የግዴታ ማወቅ ያሉባችሁን ወሳኝ የሚባሉ ሾርትከቶችን እንመለከታለን ማለት ነው። ከዚህ በፊት አሁን ስለ ሾርትከት በጣም ብዙ ቪዲዮዎችን ሰርቼላችኋለሁ። የዛሬውን እንደ ማጠቃለያውም እንደ ክለሳ ልታዩት ትችላላችሁ ማለት ነው። ስለዚህ ከምዘረዝራቸው ውስጥ አብዛኞቹን መቻል ይኖርባችኋል። መርጠን ከተለያየ ዘርፍ ነው ለማየት የምንሞክረው። ለምሳሌ ኤክሴል ስትጠቀሙ፣ ኦፊስ ስትጠቀሙ፣ እንደዚሁም አጠቃላይ ኮምፒውተር ላይ ያሉ ሶፍትዌሮች ሊሆን ይችላል ወይም ኮምፒውተር ስትጠቀሙ እንዳለ ልታውቋቸው የሚገቡትን ነው የምናየው ማለት ነው። ከዛ በኋላ እነዚህን በደንብ ከቻላችኋቸው ወይም ደግሞ እነዚህን ሾርትከቶች ማጥናት ወይም ማወቅ የሚያስፈልገን ለምንድን ነው? አንደኛ ፕሮዳክቲቪቲያችን በጣም እንዲጨምር ያደርጋል ማለት ነው። ሁለተኛው ደግሞ ጊዜያችሁን ከምታስቡት በላይ ነው የሚቆጥብላችሁ። ለምሳሌ ማውስ ተጠቅማችሁ የተለያዩ ስራዎችን ከመስራት አማራጮችን መጠቀም ሾርትከቶችን ብትጠቀሙ በተሻለ ፍጥነት መጨረስ ትችላላችሁ። እንዴት እንደሆነ እናያለን። በተመሳሳይ ጉልበቱን ሊቀንስላችኋል ማለት ነው። ማውዝ ላይ ብዙ የምታባክኑት ጊዜ አይኖርም። ሾርትከቶችን ብቻ በመነካካት የምትፈልጉትን ነገር ማከናወን ትችላላችሁ። እንደዚሁም ደግሞ ፕሮፌሽናል መሆንም ያስችላችኋል ማለት ነው። ኮንፊደንሳችሁ ይጨምራል፣ ስፒዳችሁም ይጨምርላችኋል። በተመሳሳይ ደግሞ አብሯችሁ የሚዘልቅ እስከ መጨረሻው አብሯችሁ የሚዘልቅ ኤቨርግሪን የሆነ ስኪል ነው ማለት ነው። እዚህ ጋርም እንደምትመለከቱት ሾርትከቱን ለአንድ ነገር ብቻ አይደለም የምትጠቀሙት፣ ለተለያዩ ሶፍትዌሮች አንድ አይነት ስለሆነ ወይም ደግሞ በጣም ተቀራራቢ ስለሆነ መጠቀም ትችላላችሁ። ስለዚህ እነዚህ ነው ለማየት የምንሞክረው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። እንዳልኳቸውም በተግባር ከዚህ በፊት አብዛኞቹን ሰርቼላችኋለሁ። መጨረሻ ላይም የት ማግኘት እንደምትችሉ አሳያችኋለሁ። አሁን ሾርትከቶቹን እዚሁ ላይ እያየናቸው ነው የምንሄደው። መጀመሪያ ዩኒቨርሳል ኢንድ ሲስተም የሚለውን ወይም ደግሞ ዋይድ ኢሴንሻል የምንላቸውን እንመልከት። እነዚህ ምንድን ናቸው? ኮምፒውተር ላይ ለምሳሌ ኤዲት እያደረጋችሁ ሊሆን ይችላል ወይም ማንኛውም ቦታ ላይ ኮመን የሚባሉት ናቸው ማለት ነው። ስለዚህ የመጀመሪያው ብዙዎቻችን የምናውቀው ኮንትሮል ሲ ነው። ስለዚህ ራይት ክሊክ እየነካችሁ ኮፒ ከምታደርጉ ማንኛውም ነገር ከመረጣችሁት በኋላ ኮንትሮል ሲን ብትጫኑ ከኪቦርዳችሁ ላይ እንደምትመለከቱት ዱፕሊኬት ያደርግላችኋል ወይም ኮፒ ያደርግላችኋል። ኮፒ የሚያደርገው አንድ ቴክስቶችን፣ ፋይሎችን ሊሆን ይችላል፣ ፎቶዎችን እላቸው ላይ እየመረጣችኋቸው ኮንትሮል ሲ መንካት ትችላላችሁ ማለት ነው። ሌላው ደግሞ ፔስት ማድረግ ነው። ኮፒ ያደረጋችሁትን ፔስት ለማድረግ ደግሞ ኮንትሮል ቪን መጠቀም እንችላለን። አሁን ብዙዎቹ ሾርትከቶች እናውቃቸዋለን፣ ነገር ግን ወደ ተግባር መቀየር ስላለባችሁ ነው የምንመለከታቸው። ስለዚህ ኮንትሮል ቪን ስትነኩ ፔስት ያደርግላችኋል ማለት ነው ኮፒ ያደረጋችሁትን ነገር። ኮንትሮል ኤክስ ደግሞ ከት ነው የሚያደርገው። ለምሳሌ አንድ ጽሑፍ የሆነ ቦታ ካለ ከዛ ላይ ኮንትሮል ኤክስን ብትነኩ ይጠፋል ከዛ ቦታ ላይ። እናንተ የምትፈልጉት ጋር ሄዳችሁ ከዛ ኮንትሮል ቪን ስትነኩ ፔስት ይሆናል ማለት ነው። እንደምትመለከቱት ሪሙቭ ይሆናል። ከዛ እናንተ የምትፈልጉበት ቦታ ጋር ሄዳችሁ ፔስት ታደርጉታላችሁ። የሆነ ነገር ደግሞ እየሰራችሁ ብትሳሳቱና ወደኋላ መመለስ ብትፈልጉ ኮንትሮል ዜድን ትነካላችሁ። ከዛ ወደኋላ ይመልሳችኋል ማለት ነው። አንዴ ከነካችሁት አንድ ስቴፕ ይመልሳችኋል። ደግማችሁ ከነካችሁት ሁለቴ፣ ደግማችሁ ከነካችሁት ሶስቴ እየመለሳችሁ ይሄዳል። በተቃራኒው ደግሞ ብዙ ወደኋላ ከመጣችሁና ወደፊት መሄድ ካሰባችሁ ኮንትሮል ዋይ ወይም ሪዶ የምንለው ማለት ነው። ስለዚህ ይመልሳችኋል ወደፊት። እዚህ ጋር እንደምትመለከቱት የኮንትሮል ዜድ ወይም ደግሞ የአንዱ ተቃራኒ ሪዶ የሚባለው ወይም ኮንትሮል ዋይ ነው። ስለዚህ እዚህ ጋር የተወሰነ እንያቸው። በዚሁ አጋጣሚ ግን እዚህ ጋር ያለውን ሾርትከት በሾርትከት ነው ያመጣሁት። ይሄንን የምትመለከቱትን ኮንትሮል ዊንዶ ኦን ስትነኩ ይመጣላችኋል። ላጥፋውና ላንጣና ላሳያችሁ። ኮንትሮል ዊንዶ ኦን ይሁት ኪቦርድ። ከዛ በዚህ መጠቀም ትችላላችሁ። አሁን እያየናችሁ የነበረው አንደኛ ኮንትሮል ከዛ ሲ አለን ኮፒ፣ ኮንትሮል ቪ አለን ፔስት ያደርጋል፣ ኮንትሮል ኤክስ ከት ያደርጋል ብለናል፣ ኮንትሮል ዜድ ወደ ኋላ ይመልሳል፣ ኮንትሮል ዋይ ደግሞ ወደፊት ይወስዳችኋል። ወደ ቀጣዩ እንሂድ። እነዚህን እንዳልኳችሁ አብዛኞቹን ታውቋቸዋላችሁ፣ ነገር ግን ወደ ተግባር ማዋል ይኖርባችኋል ማለት ነው። አሁንም ዩኒቨርሳል ኢንድ ሲስተም የሚለው እንትን ጋር ርዕስ ጋር ያለ ነው። ሌላው ደግሞ ለምሳሌ ያላችሁበትን ነገር አጠቃላይ መምረጥ ከፈለጋችሁ ኮንትሮል ኤን መንካት ይቻላል ማለት ነው። እንደምትመለከቱት ሰሌክት ኦል ነው ወይም ሁሉንም ነገር ይመርጥላችኋል ማለት ነው። ወርድ ላይ፣ ኤክሴል ላይ፣ ፎቶሾፕ ላይ ኤዲት እያደረጋችሁ ወይም ዶክመንቶችን ጨምሮ እዚህ ጋር እንደምትመለከቱት ማለት ነው። ዶክመንት ፎልደሮችን ጨምሮ ለምሳሌ እዚህ ጋር ላሳያችሁ። ሁሉንም ልመርጣቸው ከፈለኩ
ኮንትሮል ኤ ብነካ ተመልከቱት ሁሉም ተመርጠዋል ማለት ነው። ዲሌት ብል አሁን እንዳለ አጠቃላይ ሁሉም ይጠፋሉ። ሌላው ኮንትሮል ኤስ ነው። ስራችሁን ሴቭ ማድረግ ስትፈልጉ ኮንትሮል ኤስን ትነካላችሁ ማለት ነው። እንደ ልምድም ማንኛውም ስራ እየሰራችሁ ከስር ከስር ኮንትሮል ኤስን ብትነኩ የተሻለ ነው። በተለይ አሁን ኤክሴል ላይ ወርድ ላይ ሊሆን ይችላል። ከስር ከስር ኮንትሮል ኤስ የማድረግ ልምድ ቢኖራችሁ ጥሩ ነው። መፈለግ ስትፈልጉ ደግሞ ኮንትሮል ኤፍ ነው ወይም ፋይንድን ይከፍትላችኋል ማለት ነው። ስለዚህ አሁን ለምሳሌ አሁን ኤክሴል ላይ ናችሁ ብለን እናስብ፣ ወይም ሌላም ቦታ ከጠፋባችሁ ኮንትሮል ኤፍን ስትነኩ ሰርች ባር ይመጣላችኋል ማለት ነው። ከዛ በኋላ ፋይንድ የሚለው ጋር ሄዳችሁ ትጽፋላችሁ። ከዛ የምትፈልጉት ይመጣላችኋል። እንደምትመለከቱት ፔጅ መፈለግ ይቻላል፣ ዶክመንት፣ እንደዚሁም ደግሞ አፕሊኬሽኖች ውስጥ ሁሉ መፈለግ ትችላላችሁ ማለት ነው። ሌላው ደግሞ አልት ታብ ነው። ይህም በጣም መሰረታዊ የሚባል ሾርት ከት ነው። የሚያደርግላችሁ ደግሞ ምንድን ነው? ምንም እናንተ መሄድ ሳይጠበቅባችሁ አንድ ከከፈታችሁት ነገር ወደ ሌላ ይወስዳችኋል። አሁን ተመልከቱ፣ እዚህ ስላይድ ሾው ላይ ነው ያለሁት። አልትና ታብን ብነካ ወደዚህ ይወስደኛል፣ እዚህ ጋር እንደምትመለከቱት ማለት ነው። አልትና ታብ ወደዚህ መልሰኛል፣ አልትና ታብ እንደዚህ ማለት ነው። ለምሳሌ ደግሞ እዚህ ጋር ይሄን ልክፈት፣ አልት ታብ ወደዚህ ያመጣኝ፣ አልት ታብ ወደዚህኛው ይመልሰኛል ማለት ነው። ስለዚህ ሀሳቡ ምንድነው? ሁለት ነገር እያያችሁ የምትሰሩ ከሆነ ከአንዱ ወደ አንዱ ለመሄድ አልትና ታብን መንካት ትችላላችሁ ማለት ነው። ሌላው ደግሞ ኮምፒውተራችሁን ሎክ ማድረግ ከፈለጋችሁ ወይም ዘግታችሁ መውጣት ከፈለጋችሁ ለጊዜው ዊንዶ እና ኤልን ትነካላችሁ። ምንድነው የሚያደርገው? ስራ እየሰራችሁ ለእረፍት መውጣት ከፈለጋችሁ ዊንዶ እና ኤልን ስነኩ ይጠፋል። ከዛ ግን ፓስወርድ አስገብታችሁ ፓስወርድ ካለው ማለት ነው ተመልሳችሁ ስትገቡ ከፍታችሁ ስትጠቀሙት የነበረው ነገር በአጠቃላይ ይጠብቃችኋል። ስለዚህ ዊንዶ ኤልን በመንካት ስክሪናችሁን ወይም ኮምፒውተራችሁን መዝጋት ትችላላችሁ ማለት ነው። አሁን እንያቸው እነሱን ያልኳችሁን ሾርት ከቶች። ስለዚህ ኮንትሮል ኤ ብለን ነበረ። ኮንትሮል ኤ ይኸውና፣ ኮንትሮል ኤስ እዚህ ጋር አለ፣ ኮንትሮል ኤፍ እዚህ ጋር አለ፣ አልት ታብ ደግሞ አልት እዚህ ጋር አለላችሁ ይኸውና፣ ታብ ደግሞ እዚህ ጋር አለ ማለት ነው። ዘግታችሁ ለመውጣት ኮምፒውተራችሁን ዊንዶ ከዛ ኤልን መንካት ይቻላል ማለት ነው። እንዳልኳችሁ ይሄንን ለብሬክ ለምናምን ነው እንጂ ሙሉ በሙሉ ኮምፒውተሩን ለመዝጋት አይደለም ማለት ነው። ሌላው ደግሞ ዊንዶ ናቪጌሽን እንደዚሁም ደግሞ ማኔጅመንት ላይ የምንጠቀማቸው የተለያዩ ሾርት ከቶች አሉ ማለት ነው። አሁን ሌላ ቦታ ገብተናል እንደምታዩት። ስለዚህ የመጀመሪያው ዊንዶ እና ኢን ስትነኩ ከዛ በኋላ ፋይል ኤክስፕሎረር እንደምትመለከቱት ይከፈትላችኋል ማለት ነው። ከዛ የምትፈልጉትን ነገር ሄዳችሁ ብሮዝ ማድረግ ትችላላችሁ ማለት ነው። ፋይል ኤክስፕሎረር ማለት ይሄ ነው። አሁን ዊንዶ እና ኢን የነካሁት ከዛ በቀጥታ ወደዚህ ያመጣኛል ማለት ነው። አንዳንዶቹ ሾርት ከቶች ከስማቸው መነሻ ጋር የተቀራረቡ ስለሆኑ ብዙም አይረሱም ማለት ነው። መጨረሻ ላይ ደግሞ ሁሉንም ሾርት ከቶች እንዴት ማስታወስ እንደምችሉም እንመለከታለን። ሌላው ደግሞ የተከፈተ ነገር ለመዝጋት ከፈለጋችሁ በቀላሉ አልት ኤፍ ፎርን ብትነኩ እየሰራችሁት ያላችሁት ነገር በአጠቃላይ ይቋረጣል ማለት ነው። እዚህ ጋር ግን ጥንቃቄ እንደምትማድረግ ያለባችሁ እዚህ ጋር ይነግራችኋል። ሴቭ ማድረግ አለባችሁ ማለት ነው። አንዳንዴ አሁን ወርድ ላይ ሴቭ እንድታደርጉ ያዛችኋል። አልትና ኤፍ ፎርን ስነኩ ልዘጉት ነው ሴቭ አታደርጉም ይላችኋል። ከዛ ሴቭ ታደርጋላችሁ። በዋናነት ግን አልት ፎርን በመንካት ቶሎ የምትፈልጉትን ነገር መዝጋት ይቻላል ማለት ነው። ሌላው ደግሞ ሚኒማይዝ ኦል ዊንዶ ነው። ወይም ደግሞ ሁሉንም ዊንዶዎች ሚኒማይዝ አድርጋችሁ ወደ ዴስክቶፕ መሄድ ከፈለጋችሁ ወይም ሾ ዴስክቶፕ ማለት ነው ባጭሩ ዊንዶ እና ዲን ትነካላችሁ። ለምሳሌ ዊንዶ እና ዲ ብነካ ተመልከቱት ወጣሁኝ። ዊንዶ እና ዲን ብነካ ደግሞ ተመልሼ እመጣለሁ። ስለዚህ ቶሎ ወደ ዴስክቶፕ መሄድ ስትፈልጉ ዊንዶ እና ዲን ትነካላችሁ። ሌላው ደግሞ ዊንዶውን ስናፕ ማድረግ ትችላላችሁ። ወዴት? ወደ ሌፍት፣ ወደ ራይት፣ ወደ ላይ፣ ወደ ታች ምን በማድረግ ዊንዶ እና ቀስቶቹን በመንካት ማለት ነው። ኮምፒውተራችን ላይ ቀስቶች አሉ ወይም ኪቦርዳችን ላይ እነሱን በመንካት ለምሳሌ ይህን ከፍቻለሁ ተመልከቱት። ወደ ግራ ላደርገው ከፈለኩኝ ዊንዶ ነካና ወደ ግራ ያለውን ቀስት ስነካ እዚህ ጋር መጥቶ ቁጭ ይላል። እዚህ ጋርም ከዛ ሌላ ነገር ከዛ ከፍቼ መጠቀም እችላለሁ ማለት ነው። በተመሳሳይ ግን ወለኩኝ ዊንዶ። ስለዚህ ዊንዶ እና ቀስቶችን በመጠቀምም አሁን እንዳደረኩት ማድረግ ይቻላል ማለት ነው። ታስክ ቪው እንዲከፈትላችሁ ከፈለጋችሁ ደግሞ ዊንዶ እና ታብን ትነካላችሁ። ዊንዶ ታብ እንደምትመለከቱት ኮምፒውተራችሁ ላይ የተከፈቱ ነገሮች በአጠቃላይ ይመጣሉ። ከስርም ዴስክቶፕ መጨመር ከፈለጋችሁ ዴስክቶፕ እየጨመራችሁ ትሄዳላችሁ። እዚህ ላይ ሌላ ስራ፣ እዚኛው ዴስክቶፕ ላይ ሌላ ስራ፣ እዚኛው ላይም ሌላ ስራ መስራት ይቻላል ማለት ነው። እንያቸው አሁንም እዚህ ጋር ላምጣላችሁና ስለዚህ ምን አለን? አንደኛ ዊንዶ ኢ ብለን ነበረ ይኸውና። አልት ኤፍ ፎር ደግሞ አልትን እዚህ ትነኩና ከላይ አካባቢ ነው አሁን
ከኤፍ1 ጀምሮ ያሉትን የምታገኙት ከዛ ኤፍ4ን ትነካላችሁ። ዊንዶ ዲ ደግሞ ዊንዶ እዚህ ጋር አለ። ዲን ስነኩ ለምሳሌ እንደዚህ ብነካው ወደ ዴስክቶፕ አወጣኝ። ይሄን ይሄን ብነካ ደግሞ ይመልሰኛል ማለት ነው። እንዲህ መጠቀም ትችላላችሁ። እዚህ ጋር ደግሞ ያልኳችሁ ወደ ቀኝ ወደ ግራ ለማስኬድ ምን እንደምታደርጉት ዊንዶ እዚህ ጋር አለ። አሁንም ቀስቶቹ እነዚህ ናቸው። ወደዚህ ወደዚህ ለምሳሌ አንዳንዶቹን የተወሰነ እያየናቸው እንድንሄድ ብዬ ነው። ይሁታውን ይሄንን ትላረገው ነው። ስለዚህ ዊንዶ ወደ ግራ የት ሄዶ ቁጭ አለ? በስተግራ በኩል መጥቶ ቁጭ አለ ማለት ነው። ታስክ ቪው ደግሞ ለመክፈት ዊንዶ እና ታብ ብያችኋለሁ። ዊንዶ ከዛ ታብን ስነኩ ታስክ ቪው ወይም ኮምፒውተራችሁ ላይ የተከፈቱ ነገሮች በአጠቃላይ ይመጣሉ። አሁን ደግሞ ቴክስት እና ዶክመንቶችን ኤዲት ወደምናደርግበት ሾርትከት መተናል ማለት ነው። ስለዚህ ማንኛውንም ቴክስት አሁን የትም ቦታ ላይ ሄዳችሁ መርጣችሁት ኮንትሮል ቢን ብትነኩ ቦልድ ይሆናል። ኢታሊክ እንዲሆን ከፈለጋችሁ ደግሞ ኮንትሮል አይን ትነካላችሁ። ኢታሊክ ማለት አሁን ይሄ ከስር ከስር ያሉት የተጻፉበት ማለት ነው። እንደዚህ አግድም አግድም ነገር ይሆናል። ኢታሊክ ይሆንላችኋል። ኮንትሮል አይ። ማስመር ከፈለጋችሁ ደግሞ አንደርላይን ነው። አንደርላይን በዩ ነው የሚጀምረው። ስለዚህ ኮንትሮል ዩን ብትነኩ ያሰምርላችኋል። ከስር የምትፈልጉት ጽሁፋችሁ ላይ የሄዳችሁ እናንተ መርጣችሁት ኮንትሮል ዩን መንካት ብቻ ነው የሚጠበቅባችሁ። ሌላው ደግሞ ፔስት ዊዛውት ፎርማቲንግ ነው። እንዳልኳችሁ አሁን እዚህ ጋር ቴክስት ላይ ተመርጠው ብትጠቀሟቸው በጣም የሚጠቅሟችሁ ነው እያመጣን ያለ ነው ማለት ነው፣ እያየን ያለ ነው። ስለዚህ አሁን ኮንትሮል ቪ ስንነካ ፔስት ያደርጋል ብለናል ቅድም። ነገር ግን ከዌብሳይቶች ላይ ወይም ከተለያየ ቦታውን ኮፒ ፔስት ስታደርጉ እንዳለ ፎርማቲንግ ይመጣባችኋል። ለምሳሌ በአረንጓዴ የተጻፈ ከሆነ አረንጓዴ ወይም እንዳለ ፎርማቱ ይመጣል ማለት ነው። እሱን ካልፈለጋችሁ ግን ኮንትሮል ከዛ ሺፍትን ትነኩና ቪን ስነኩ ቴክስቱ ብቻ ፔስት ይሆናል ማለት ነው። በጣም ተመልከቱት። ፔስት ቴክስት ወይም ቴክስቱን ያደርግልናል። በኋላ እናንተ እየጻፋችሁበት ባለው ፎርማት ይቀጥልላችኋል ማለት ነው። እዚህ ጋር እንደምትመለከቱት ላይፍ ሴቨር ይላል። ስለዚህ ይህንን ብዙ ጊዜ መጠቀም ትችላላችሁ ማለት ነው እንደ ልምድ። ሌላው ደግሞ ፎንት ማሳደግ ወይም ማሳነስ ከፈለጋችሁ የትም ቦታ ሳትሄዱ ኮንትሮል ሺፍት ከዛ በኋላ ይበልጣልና ያንሳልን በመንካት ብቻ ማሳነስና ማሳደግ ይቻላል ማለት ነው። ለምሳሌ ላሳያችሁ አንድ ቦታ ላይ እዚህ ጋር የሆነ ጽሑፍ አለኝ። ኮንትሮል ኤ መምረጫ ነው ብለን ነበር። በኮንትሮል ኤ መረጥኩት። ኮንትሮል ሺፍት ከዛ ይበልጣል እንካ እንደምታዩት እያደገ ነው። ያንሳል ብነካ እያነሰ እያነሰ፣ ይበልጣል ብነካ እየጨመረ። ስለዚህ በቀላሉ ያንሳል ይበልጣል እያደረጋችሁ መቀየር ይቻላል ማለት ነው ማውዝ ጋር ሳትሄዱ። አሁንም እናምጣውና እንትናችንን አዲስ ነገር ካለ እንድናየው ነው። ኮንትሮል ቢ ነው አንደኛው። ሌላው ኮንትሮል አይ ነው ኢታሊክ፣ ኮንትሮል ዩ አንደርላይን፣ ኮንትሮል ሺፍት ቪ ፔስት ያደርጋል ፎርማቱን አስወግዶ። ከዛ በኋላ ደግሞ ምን አየን? ይበልጣል ያንሳል ማለት እዚህ ጋር ያሉት ናቸው። ስለዚህ ፎንት ለመቀየር ወይም ደግሞ ሳይዙን ከፍና ዝቅ ለማድረግ ኮንትሮል ሺፍት ያንሳል፣ ኮንትሮል ሺፍት ይበልጣል እያላችሁ መጠቀም ትችላላችሁ። አሁንም ቴክስት እና ዶክመንት እዛው ጋር ያለ ነው። ሃይፐር ሊንክ ለማስገባት ከፈለጋችሁ ወይም ማንኛውም ነገር ሊንክ ማድረግ ከፈለጋችሁ ኮንትሮል ኬን ስትነኩ ቀጥታ ሊንክ ማድረጊያ ይከፍትላችኋል። ይሄን ከዚህም በፊትም ሰርቼላችኋለሁ። ከዛ እናንተ ሊንክ ያደረጋችሁት ነገር ክሊክ ሲያደርግ ለምሳሌ ጽሁፋችሁ ላይ ከዩቲዩብ ጋር ማገናኘት ትችላላችሁ፣ ወይም ከተለያዩ ዶክመንቶች ጋር ማገናኘት ትችላላችሁ ማለት ነው። ኢሜይሎችን ጨምሮ ማገናኘት ይቻላል። ምናልባት ያላያችሁት ካላችሁ ግን የተወሰነች ነገር ላሳያችሁ። እዚህ ጋር ዝም ብዬ ራንደም የሆነ ቴክስት ላስገባና ሳይዙን ቀነስ ስላልግላችሁ ሰብስክራይብ ብዬ ጻፉኝ። ለምሳሌ ይሄንን ከኔ የዩቲዩብ ቻናል ጋር ሊንክ ላደርገው ፈልጌያለሁ። እንዳልኳችሁ እናንተ ዶክመንት ሊሆን ይችላል ከተለያየ ነገር ጋር ይቻላል። ስለዚህ ልምረጠው፣ ኮንትሮል ኬ ወደ የተወሰደኝ ሊንክ ወደ ማድረጊያው። ስለዚህ ምን እናደርጋለን? አንደኛ ሊንክ እዚህ ጋር አምጥታችሁ ኮፒ ማድረግ ብቻ ነው የሚጠበቅባችሁ፣ ወይም እዚህ ጋር ፎልደሮቻችሁ ውስጥ ገቡና አንዱን ፎልደር መርጣችሁ ኦኬ ማለት ብቻ ነው። እኔ አሁን እንዳልኳችሁ ከዩቲዩብ ጋር ሊንክ ላደርገው ስለሆነ ይሁት የዩቲዩብ አድራሻ ይሄ ነው እዚህ ጋር ያለው ከላይ። ስለዚህ ይህንን መርጫውን ኮፒ አድርጌዋለሁ፣ ወይም ኮንትሮል ሲ ብዬ ኮንትሮል ቪ ፔስት አደረኩት። በዛውም ሾርትከቶቹን እንደምታዩት እየተጠቀምኳቸው ነው። ኦኬ ልበል፣ ሊንክ ሆነ ማለት ነው። ከዛ አሁን ይሄን ልንካው። ለመንካት ግን ኮንትሮል መጫን አለባችሁ። ኮንትሮል ተጭኛውን ይሄን ብነካው ቀጥታ ወደ ዩቲዩብ ቻናሌ ይወስዳቸዋል ማለት ነው ሰዎቹ።
ስለዚህ እናንተ ከተለያየ ነገር ጋር ማስተሳሰር ወይም ሊንክ ማድረግ ትችላላችሁ። ስለዚህ ኮንትሮል ኬ ስለዛ ነው የሚያወራው ማለት ነው። ሌላው ደግሞ ፋይንድ ኤንድ ሪፕሌስ ነው። ቅድም ፋይንድ አሁን ኮንትሮል ኤፍን አይተን ነበረ። ኮንትሮል ኤች ሲሆን ደግሞ ሪፕሌስ ያደርግላችኋል። ለምሳሌ የሆነ እንትን ቢኖራችሁ ወርድን በኤክሴል ሊሆን ይችላል፣ አበበን በከበደ፣ 3 ቁጥርን በ5 ቁጥር እንደዚህ እያላችሁ ወይም ኮንትሮል ኤችን እየነካችሁ መቀያየር ትችላላችሁ ወይም ሪፕሌስ ማድረግ ትችላላችሁ። ስለዚህ የምታደርጉት ምንድነው? ኮንትሮል ኤችን ትነካላችሁ። ከላይ በምንድነው የምተካው ይላችኋል። ከስር ደግሞ የሚተካለትን ትመርጣላችሁ። ለምሳሌ ኮንትሮል ኤችን ብነካ ተመልከቱት፣ ፋይንድ ዋት ይላል። ምን ልፈልግ፣ ከዛ በምን ልተካው ይላል ማለት ነው። ከዛ እዚህ ጋር የምትፈልጉትን ወይም የምትቀይሩትን ትመርጣላችሁ። እዚህ ጋር ከዛ አዲሱን ነገር ትተኩለታላችሁ ማለት ነው። ለምሳሌ እዚህ ጋር አበበ ከሆነ እንዳልኳችሁ እዚህ ጋር የምትቀይሩት በከበደ ከሆነ ከበደን ታስገባላችሁ። ሌላው ደግሞ ኮንትሮል ሌፍት ወይም ራይትን በመንካት ወደ ግራና ወደ ቀኝ በመሄድ አንዳንድ ወርድ እየዘለላችሁ መሄድ ትችላላችሁ ማለት ነው። ለምሳሌ አሁን ኪውክሊ የሚለው ላይ ነው ያለሁት። እዚህ ጋር ሆኜ ኮንትሮል ሌፍትን ብነካ ወደ ኋላ፣ ኮንትሮል ራይትን ወደ ቀኝ ብነካ ግን አንድ እየዘለለ ይሄዳል ማለት ነው። ሌላው ደግሞ ሰሌክት ቴክስት ባይ ወርድ ነው። ይሄን ደግሞ ኮንትሮል ሺፍት ሌፍትን ብትነኩ በግራ በኩል ያለው ይመረጣል፣ ራይትን ብትነኩ በቀኝ በኩል ያለው ማለት ነው። ስለዚህ ይሄኛው ሙቭ ነው የሚያደርገው፣ ይሄ ደግሞ ሰሌክት ነው። ብናየው ይሄን የተሻለ ነው። ለምሳሌ ዩካን የሚለው ጋር ዩ ጋር ነኝ ያለሁት። ኮንትሮል ነክቼ ወደ ቀኝ ብሄድ ይውታውን ካን ጋር ደርሻለሁ። አንዳንድ እንደምታዩት ወርድ እየዘለልኩ ነው ማለት ነው። ኮንትሮል ነክቻውንም ወደ ኋላ ያለውን ቀስት ብነካ አንዳንድ እየዘለለ ይመጣል። መቀባት ከሆነ የፈለኩት ሺፍትን መጨመር ነው። አሁን ያደረኩት ላይ ኮንትሮል ሺፍት ወደፊት ያለውን እየመረጠ ሲሄድ ይዩት። እዚህ ጋር ልምጣና ወደ ኋላ ያለውን ከፈለኩ ኮንትሮል ሺፍት ወደ ኋላ እንደዚህ ማለት ነው። ስለዚህ ብዙ ነገር ነው የሚያቃልልላችሁ። እዚህ ጋር ደግሞ ለምሳሌ የተለያዩ ጽሁፎችን እየጻፋችሁ በመጨረሻው መስመር ላይ ልትሆኑ ትችላላችሁ። የጽሁፉ መጀመሪያ ላይ እንዲወስዳችሁ ከፈለጋችሁ ሆምን ትነካላችሁ። መጨረሻ እንዲወስዳችሁ ደግሞ ኢንድ ላይ ትሄዳላችሁ ማለት ነው፣ ወይም ኢንድን ትነካላችሁ። ነገር ግን አንዳንድ ያውን ጽሁፍ ስጽፉ ወይም የተለያየ ስራ እየሰራችሁ በጣም ወደታች ልትወርዱ ትችላላችሁ። ከዛ ወደ ላይ ለመሄድ ስክሮል እያደረጋችሁ መሄድ አይጠበቅባችሁም። የጽሁፉ ወይም ደግሞ የከፈታችሁት ነገር መጀመሪያው ላይ መነሻው ላይ መሄድ ከፈለጋችሁ ኮንትሮል ሆምን ስትነኩ መጀመሪያው ላይ ወስዳችኋል። እንደምትመለከቱት ቬሪ ፈርስት ኦር ላስት ፓርት የሚወስደን ኢንድን ከነካን ነው። ስለዚህ ሆም እና ኢንድን በመንካት ኮንትሮልን እያስቀደምን የከፈትነው ነገር መጀመሪያ ወይም የከፈትነው ነገር መጨረሻ ላይ እንዲወስደን ማድረግ ይቻላል ማለት ነው። እንያቸው የተወሰኑትን። ስለዚህ ኮንትሮል ኬ ሃይፐርሊንክ ወይም ሊንክ ያደረግንበት ነው። ኮንትሮል ኤች ሪፕሌስ የምናደርግበት ነው ብለናል። ኮንትሮል ከዛ ሌፍት እና ራይት እያልን ነበረ። ኮንትሮል ወደ ቀኝ ስትሄዱ አንዳንድ ስቴፕ ወርድ እየዘለለ ይሄዳል። ወደ ኋላ እንደዚህ ለመምረጥ ደግሞ ሺፍትን ማስገባት ነው ብለን ነበረ። ኮንትሮል ሺፍት ወደፊት ብንነካ ከፊት ያሉትን ይመርጣል፣ ወደ ኋላ ብንነካ ከኋላ ያሉትን ይመርጣል ማለት ነው። አሁን ደግሞ ማይክሮሶፍት ኦፊስ ላይ ፎከስ አድርገን እንመለከታለን። መጀመሪያ ማይክሮሶፍት ወርድ ላይ ያሉትን እናያቸው። ቅድም ያልናቸው እዚህ ይሰራሉ። ኮንትሮል ኤ፣ ኮንትሮል ሲ የመሳሰሉት ነገሮች ማለት ነው። ነገር ግን አሁን ይሄኛው ማይክሮሶፍት ወርድን በተመለከተ ነው፣ ወይም ደግሞ ኦፊስ ፕሮዳክቶች ላይ ነን። አንደኛ ለምሳሌ ማይክሮሶፍት ወርድ ከፍታችሁ ኮንትሮል ኤንን ብትነኩ ፍሬሽ የሆነ ወይም ምንም ያልተጻፈበት አዲስ ፔጅ ይመጣላችኋል፣ ወይም አዲስ ዶክመንት ይመጣላችኋል። ከዛ ስራችሁን እዛ ላይ መቀጠል ትችላላችሁ። ኤን ማለት ኒው ነው፣ እንደምታዩት ከስሙ ወስዶት ነው ማለት ነው። እንደዚሁም ደግሞ ከዚህ በፊት ተሰርተው የተቀመጡትን እንዳለ እንዲያመጣላችሁ ከፈለጋችሁ ኦን መንካት ነው፣ ኮንትሮልን አስቀድማችሁ። ስለዚህ ኮንትሮል ኦ ስትነኩ ኦፕን ያደርግላችኋል ምኖችን ከዚህ በፊት የተቀመጡ ኤግዚስት ያደረጉ ወርድ ፋይሎችን ማለት ነው። ሌላው ሴንተር ነው። ይህም በጣም ጠቃሚ ነገር ነው። ስለዚህ ኮንትሮል እና ኢን ስትነኩ ጽሁፋችሁን አስተካክሎ ወደ ሴንተር አላይን ያደርግላችኋል። ለምሳሌ ርዕስ ጽፋችሁ ሴንተር እንዲሆን ከፈለጋችሁ መጀመሪያ ኮንትሮል ኤ ብላችሁ ትመርጡታላችሁ። ከዛ ኮንትሮል ኢ ስትኑ የወረቀቱን ሴንተር ጠብቆ ያስቀምጠዋል። የፈለጋችሁት ደግሞ እናንተ በሌፍት በኩል አላይን እንዲያደርገው ከሆነ ኮንትሮል ኤልን ትነካላችሁ ማለት ነው። ስለዚህ መርጅኑን በሌፍት በኩል ይጠብቃል። በራይት ከፈለጋችሁ ወይም በቀኝ በኩል ከፈለጋችሁ ደግሞ ኮንትሮል አርን። እነዚያውን ከአላይመንት ጋር የተገናኙ ናቸው። ምናልባት ለማስታወስ እንዲያግዛችሁ እዚህ ጋር ያሉት ነገሮች ናቸው አሁን እያወራንባቸው ያሉት በአጠቃላይ ማለት ነው። ቆም ስትሉ ኮንትሮል ኢ ይላል፣ ሴንተር ያደርጋል። ይህን ብትነኩ ወደ ሌፍት በኩል፣ ይህን ብትነኩ ደግሞ ወደ ራይት በኩል አላይመንቱን ይጠብቃል ማለት ነው። አሁን እነሱን ያየ ነው።
ኮንትሮል ጄ ደግሞ ጀስቲፋይ ነው። ጀስቲፋይ ደግሞ አንዴ እሱንም ልመልሳችሁና እዚህ ጋር እንደዚህ የሚቆራረጥ ነገር የማትፈልጉ ከሆነ ለምሳሌ ይሁት ሲያልቅ አይደለም የሚመጣው፣ ልክ ቴክስቱ ሲያልቅ ነው እንጂ ወረቀቱን ሲጨርስ አይደለም። እሱ እንዳይሆን ከፈለጋችሁ ኮንትሮል ኤ ልንካና ሁሉንም ልምረጠው። ከዛ ኮንትሮል ጄ ብነካ ተመልከቱት፣ እዚህ ጋር በስርዓት ነው የሚደረደረው፣ ምንም የሚቆራረጥ መስመር አይኖርም ማለት ነው። ስለዚህ ጀስቲፋይ ማለት ባጭሩ እሱ ነው። እዚህ ጋርም እንዳለ ኮንትሮልን የተጠቀምነው አሁን ኮንትሮል ኤን አዲስ እንትን ይላል። ኮንትሮል ኦ የነበረ ይከፍታል። ኮንትሮል ኢ ሴንተር ላይ ያስቀምጣል። ኮንትሮል ኤል አላይመንት በሌፍት በኩል፣ ኮንትሮል አር ደግሞ ይህን ካፕስሎክ ላድርገው በደንብ እንዲታያችሁ። ኮንትሮልን ነክታችሁ አርን ስነኩ በራይት በኩል፣ ኮንትሮል ጄ ደግሞ ጀስቲፋይ ያደርጋል ማለት ነው። አሁን ደግሞ ማይክሮሶፍት ኤክሴል ላይ ፎከስ የሚያደርጉትን እናያለን። አሁን ቅድም ወርድ ላይ ያሳያችሁ እነዚያ ብቻ አይደሉም፣ ነገር ግን በተደጋጋሚ የምንጠቀማቸው ስለሆነ ስራችሁን ውጤታማ የሚያደርጉላችሁ ናቸው። ኤክሴል ላይ አሁን ኮንትሮል እና ስፔስ ባርን ብትነኩ ወደታች እንዳለ ቨርቲካል ያለውን ነገር ሙሉውን ይመርጥላችኋል ማለት ነው። ለብዙ ነገር ነው የሚጠቅማችሁ። እሱ ደግሞ ለምሳሌ እዚህ ጋር ልምጣና ላሳያችሁ። እንዳልኳችሁ በተግባር የት ማግኘት እንደሚችሉ መጨረሻ ላይ ስለምጠቁማችሁ አሁን ዋና ዋናዎቹን ብቻ ነው የምናየው። ኮንትሮል ስፔስን ብነካ እንዳለ ተመረጠ። ለምሳሌ እዚህ ጋር ክሊክ ብታደርጉ ኮንትሮል እና ስፔስን ብትነኩ ሁሉንም ይመርጣል። ከዛ ቀይ ባረጉ አሁን ወይም ደግሞ እዚህ ጋር መጥቼ ብቀይረው ከለሩ እንደምታዩት ይቀያየራል ማለት ነው። ሺፍት እና ስፔስ ባር ስነኩ ደግሞ ተቃራኒውን ሮውን ይመርጣል። ወደ ጎን ያለውን ወይም ሆሪዞንታሉን ይመርጥላችኋል። ኤፍቱ ደግሞ ኤዲት የምታደርጉበት ነው፣ ወይም ኤዲት እንድታደርጉ እድል ይሰጣችኋል ማለት ነው። ለምሳሌ ማይክሮሶፍት ኤክሴል ጋር ልምጣና ለምሳሌ እዚህ ጋር ይሄን ኤዲት ማድረግ ብፈልግ ክሊክ አደረኩበት። ሁለቴ ክሊክ ማድረግ አለብኝ ለመጻፍ። ነገር ግን ያለ ማውዝ ይሄን ኤዲት ማድረግ ከፈለኩኝ ኤፍ ቱን ነካለው። እንደምታዩት አሁን ኤዲት ለመደረግ ዝግጁ ይሆናል ማለት ነው። ነገር ግን ኤፍ ቱን ሳልነካ ለመጻፍ ብሞክር እላው ላይ እንዲህ ክሊክ እንደተደረገ ለመጻፍ ብሞክር ይጠፋል ማለት ነው። ስለዚህ ኤፍ ቱ አክቲቭ የሆነውን ሴል ኤዲት እንድታደርጉ ይከፍትላችኋል። ሌላው ቀን ማስገባት ነው። ኤክሴል ያሉ ስራዎችን እየሰራችሁ ብዙ ጊዜ ቀኖችን እናስገባለን። ቀን ደግሞ የግዴታ እናንተ ማስታወስ አይጠበቅባችሁም። ሰሚኮለንን ካወቃችሁ በቂ ነው ማለት ነው። ስለዚህ ኮንትሮል ከዛ ሰሚኮለንን ስነኩ ወዲያው ቀኑ ይገባላችኋል። ለምሳሌ እዚህ ጋር ቀን ከፈለኩኝ ኮንትሮል ሰሚኮለን እንደምታዩት የዛሬው ቀን ወዲያው ይገባል ማለት ነው። 10/7/2025 ነው። ኮምፒውተራችሁ ላይ የተቀመጠውን ቀን ነው የሚያስገባላችሁ ማለት ነው እዚህ ጋር ያለው። ስለዚህ ኮንትሮል ከዛ ስፔስ ባር ስንነካ ቨርቲካል ያሉትን እንዳለ ኮለመኖች መረጠልን። ሺፍት እና ስፔስ ባርን ስነካ ሆሪዞንታል ወይም ወደ ጎን ያሉትን ይመርጣል። ኤፍቱ ደግሞ ከላይ አካባቢ ነው የምታገኙት። ብዙ ጊዜ ግን ኤፍቱን ብቻውን ስነኩ ድምጽ ሊጨምር ይችላል፣ ድምጽ መጨመሪያ ስለሆነ ማለት ነው። ኤፍኤንን አስቀድማችሁ ስትነኩት ግን የኤፍቱን ጥቅም ታገኙታላችሁ፣ ኤዲት ያደርግላችኋል። ሰዓት ደግሞ ለማስገባት ወይም ከረንት ዴት ኮንትሮል ከዛ እዚህ ጋር ያለውን ሰሚኮለንን መንካት ትችላላችሁ። አሁንም ኤክሴል ሾርት ከቶች ጋር ያለ ነው። ቅድም አሁን ቀን ነበር ያስገባ ነው። ነገር ግን ሰዓት ከሆነ የፈለጋችሁት መሀል ላይ ሺፍትን ብቻ ነው የምታስገቡት። ስለዚህ ኮንትሮል ሺፍት ሰሚኮለን ወይም ቅድም ለቀን የነካናትን ስነቁ ሰዓት ይገባላችኋል። ሌላው ደግሞ ኮንትሮል ዲ ነው። ይሄ ደግሞ ከላይ ያለውን ነገር ወደ ስር ኮፒ ያደርግላችኋል ማለት ነው። ለምሳሌ እዚህ ጋር 7 ቁጥርን ብጽፍና ኮንትሮል ዲን ብነካ እዚህ ጋር ድጋሚ 7ን አገኛለሁ። ፎርሙላዎችን ከሆነ ተመሳሳይ ማለት ነው፣ ኮፒ ያደርግላችኋል። እዚህ ጋር ልምጣ፣ ኮንትሮል ዲ ብነካ ተመልከቱት፣ ከላይ ያለውን ነገር ይደግማል ማለት ነው። እዚህ ጋር አሁን ኢስት ብሎ እንዲደግምልኝ ከፈለኩኝ እዚህ ይሄ ይሄን መጎተት አይጠበቅብኝም። ኮንትሮል ዲ ብነካ ይገባል እንደምታዩት። ስለዚህ ኮንትሮል ዲ ፊል ያደርግላችኋል። ኮንትሮል አር ደግሞ ወደ ራይት በኩል ማለት ነው። ለምሳሌ አሁንም ኤክሴል ጋር ልሄድና 7 ቁጥር እዚህ ነው። ወደ ጎን እንዲደገም ከፈለኩኝ ኮንትሮል አርን ብነካ እዚህ ጋር ይደገማል። ኢስት አሁን እዚህ ጋር እንዲገባ ከፈለኩኝ ኮንትሮል አር ወይም በራይት በኩል አስገባልኩት ይገባል ማለት ነው። ይሄ እንደምሳሌ ነው እንጂ እናንተ ትልልቅ ነገሮችን ሁሉ ትጠቀሙበታላችሁ ማለት ነው። በጣም ጊዜ ቆጣቢ ነው። ለምሳሌ ይሄ ቁጥር እንዳለ እዚህ ጋር እንዲደገም ፈልጌያለሁ። ኮንትሮል አርን ብነካ እንደምታዩት በራይት በኩል ተደግሟል። ሁሉንም ከፈለኩኝ እዚህ ጋር ኮንትሮል አርን ብነካ ደግሞ እንደዚህ መርጬ ሁሉም ወደዚህ ይደገማሉ ማለት ነው። ኮንትሮል ዋን ደግሞ ፎርማት ማድረጊያው እንዳለ እንዲመጣላችሁ ወይም ዲያሎግ ቦክሱ ይመጣላችኋል ኮንትሮል እና አንድ ቁጥርን ስትነኩ ማለት ነው። ስለዚህ እዚህ ጋር የምታዩቸው እንዳለ ሁሉም ኮንትሮል የሚጀምር ስለሆነ ምንም የሚከብድ ነገር የለውም። ወደ ቀጣዩ መሄድ እንችላለን።
ሌላው ደግሞ ዌብሳይቶች ላይ ስትጠቀሙ ነው። ለምሳሌ ጉግል፣ ማይክሮሶፍት ኤጅ የተለያየ ነገር ሊሆን ይችላል። ዩቲዩብ ብዙ ነገር ስትጠቀሙ በጣም ነው የሚጠቅሟችሁ። እነዚህ ከዚህም በፊትም አይተናቸዋል። ኮንትሮል ቲ አሁን አዲስ ታብ ነው የሚከፍትላችሁ፣ ምንም ያልተሰራበት ታብ ማለት ነው። ኮንትሮል ደብሊው ደግሞ ይዘጋዋል። ለምሳሌ ልክፈትና ልዝጋና ላሳያችሁ። አሁን ስንትን ያለን? 1 2 አለ። ኮንትሮል ቲ ብነካ አዲስ ኒው ታብ ብሎ እንደምታዩት ተጀመረ። እዚህ ላይ ሰርች ማድረግ ብዙ ነገር ማድረግ ይቻላል። ይህንኑ ልዘጋው ከፈለኩ ግን ኮንትሮል ደብሊው ብነካ ደግሞ ይዘጋል ማለት ነው። ተዘጋ እንደምታዩት። እኔ ሄጄ ምንም ኤክስራይት ያደረኩት ነገር የለም። ስለዚህ በጣም ነው እነዚህም ጊዜ የሚቆጥቡት። ቲ አዲስ ይከፍታል፣ ደብሊው ይዘጋል። ኮንትሮል እየቀደመ ኮንትሮል ሺፍት ቲ ደግሞ በጣም ወሳኝ የሆነና እኔም በተደጋጋሚ የምጠቀመው ነው። እሱ ለምን ይጠቅመናል? ለምሳሌ ልዝጋው፣ ይሄንን ዘጋሁት። አንድ ብቻ ነው ያለው፣ ነገር ግን በስተት ነው ፈልጌዋለሁ። ስለዚህ ኮንትሮል ሺፍት እና ቲም ብነካ ተመልሶ ይመጣል ማለት ነው። እንደገና ደግሞ ለምሳሌ እዩት፣ አሁን ይሄን ከፍቼበታለሁ። እዚህ ጋርም ሌላ ነገር መክፈት እንችላለን። እንደዚህ ዝም በየፍላወር ነገር ብዬ ሰርች ላድርግና ከዛ ዘግቼው ወጣው። ሌላ ጊዜ አሁን መጠቀም ፈለኩኝ፣ በንጋታውም ሊሆን ይችላል። በተለያየ ቀን ብትመጡም ታገኙታላችሁ። አሁን እንዲከፍትልኝ ሪስቶር ካለ ሪስቶር ትላላችሁ። ሪስቶር የሚል ካልመጣ ግን ኮንትሮል ሺፍት ቲን ስትነኩ ተከፍተው የነበሩት ነገሮች እንዳለ ያዋቸው ተመልሰው ይመጣሉ። ይሄ ለብዙ ነገር ነው የሚያገለግላችሁ። ምክንያቱም አንዳንድ ዌብሳይቶችን ሰርች ካረጋችሁ ወይም ስራ ከሰራችሁ በኋላ ይጠፉባችኋል ድንገት ማለት ነው። ስለዚህ ኮንትሮል ሺፍት ቲን በመንካት መመለስ ትችላላችሁ። ሌላው ደግሞ ኮንትሮል ታብ ነው። ይሄ ደግሞ በከፈታችኋቸው እንትኖች መካከል መዘዋወር እየተቀያየራችሁ መጠቀም ማለት ነው። ለምሳሌ አሁን እዚህ ጋር ያለሁት እንደዚህ እየመጣችሁ ክሊክ ማድረግ አይጠበቅባችሁም። አንዱን ላጥፋላችሁና ሁለቱ ጋር ለምሳሌ መቀየር ከፈለኩኝ ኮንትሮል ታብ ነካለው። ይሁት ወደዚህ ወሰደኝ። ኮንትሮል ታብ ወደ ሁለተኛው፣ ኮንትሮል ታብ ወደዚህ። ሌላም ካለ እዚህ ጋር ለምሳሌ ሌላ ደግሞ ካለ ኮንትሮል ታብ፣ ኮንትሮል ታብ፣ ኮንትሮል ታብ እንደምታዩት። ስለዚህ ከአንዱ ወደ አንዱ ለመሸጋገር ወይም እያቀያየሩ ለመጠቀምም ያገለግለናል ማለት ነው። አዲስ ነገር ካለ እዚህ ጋር ቼክ እናርግ። ሁሉንም አይተናቸዋል። በተለይ ኮንትሮል ምናምን የሚሉትን ኮንትሮል ቲ፣ ኮንትሮል ደብሊው፣ ኮንትሮል ሺፍት ቲ ነው ያልነው አንደኛው። ኮንትሮል ሺፍት ቲ ደግሞ ይሄኛው እዚህ ጋር የምትመለከቱት ነው። ኮንትሮል ታብ ደግሞ የቀያየርንበት ወይም ስዊች ያደረግንበት ነው ማለት ነው። አሁንም ዌብ ብሮዘሮች ላይ ነን። ኮንትሮል ኤል ደግሞ እዚህ ጋር እንደምትመለከቱት አለላችሁ። ይሄ ደግሞ እናንተ ያላችሁበትን አድራሻውን ያመጣላችኋል። የምን ብሮዘር ላይ እየተጠቀማችሁ ማለት ነው። ስለዚህ ኮፒ ማድረግ ትችላላችሁ። ከዛ እሱ አሁን የት ነው ያለሁት? እዚህ ጋር ልምጣና አድራሻው የት ነው ያለው? ከላይ ነው። ነገር ግን እላይ ሄጄ መምረጥ አይጠበቅብኝም። ኮንትሮል ኤልን ብነካ አንዴ ሰሌክት አደረገው። ከዛ ኮንትሮል ሲን ብነካ ኮፒ ያደረኩኝ ማለት ነው። ስለዚህ ኮንትሮል ኤል አድራሻውን ወይም ዩአርኤል ኮዱን ኮፒ ለማድረግ ያገለግላችኋል። ሌላው ዙም ኢን እና ዙም አውት ለማድረግ ነው። ኮንትሮልን ተጭናችሁ ስክሮል ማድረግ ትችላላችሁ። ጎማችሁን የማውዛችሁን ጎማ ወይም ኮንትሮል ፕላስ እና ማይነስን መጠቀም ይቻላል ማለት ነው። ለምሳሌ እዚህ ጋር ነን። ኮንትሮልን ልጫንና ወደ ውስጥ ባሽከረክር ይዩት፣ ከላይም እየጨመረ ነው። ወደ ውጭ ባረግ እንደዚህ እያነሰ በጣም እያነሱ ሄዱ። እንደዚህ ባረግ እየጨመረ። አሁን ምንድነው ያደረኩት? ኮንትሮልን ተጭኜ የማውዙን ጎማ እያሽከረከርኩት ነው። እሱን ካልፈለግን ግን ኮንትሮል ፕላስን መንካት ይቻላል። እየጨመረ ይመጣል። ኮንትሮል ማይነስ እየቀነሰው ይመጣል። ስለዚህ ይህንን ማንኛውም ብሮዘር ላይ ልትጠቀሙት ትችላላችሁ። ሌላው ደግሞ በተለይ ይሄ ቢዚ ሲሆንባችሁ ነው ሪፍሬሽ ለማድረግ ኮንትሮል አርን ወይም ደግሞ ኤፍ5ን መጠቀም ትችላላችሁ። እንደ አዲስ ሎድ ያደርገዋል ማለት ነው። ይሁት ለምሳሌ አሁን እንደ አዲስ ሎድ እንዲያደርገው ኮንትሮል አርን ብነካ እየተሽከረከረ ነው እንደምታዩት። ሪፍሬሽ አድርጎ እንደ አዲስ ይጭነዋል። ይሄ በተለይ ቢዚ ሲሆንባችሁም ልትጠቀሙት ትችላላችሁ። እንደ አማራጭ ኤፍ5ንም መንካት ይቻላል። ሌላው ኢንኮግኒቶ ሞድ ወይም ፕራይቬት ዊንዶ መክፈት ከፈለጋችሁ ቅድም አሁን ኮንትሮል ኤን አዲስ ይከፍታል ብለን ነበረ። ሺፍትን ካስገባንለት ግን ኮንትሮል ሺፍት ኤን ኢንኮግኒቶ ሞድ ይከፍታል። እዛ ላይ ሰርች የምታደርጉት ፋይል ደግሞ የትም አይቀመጥም ማለት ነው። ለምሳሌ ኮንትሮል ሺፍት ኤን ብነካ ወዲያው ፕራይቬት ዊንዶ ወይም ኢንኮግኒቶ ሞድ ይከፈታል። እዚህ ላይ ከዛ የምትፈልጉትን ነገር ሰርች ማድረግ ትችላላችሁ። ስለዚህ ኮንትሮል ኤልን ስነካ አድሬሱን ይከፍታል ብለናል።
ኮንትሮል ነክተን ደግሞ የማውዛቸውን ጎማ ስናሽከረክር ዙም ኢን እና ዙም አውት ያደርጋል። ወይም ኮንትሮል ነክተን ፕላስ መንካት እንችላለን እዚህ ጋር፣ ወይም ማይነስ መደመርና መቀነስ እየነካን ሳይዙን ከፍና ዝቅ ማድረግ ይቻላል። ኮንትሮል ሺፍት ኤን ደግሞ ኢንኮግኒቶ ሞድ ይከፍታል ማለት ነው። ስለዚህ አሁን ካሉት ሾርትከቶች ውስጥ በተደጋጋሚ የምንጠቀማቸውን መሰረታዊ የሚባሉትን አይተናል። አሁን ደግሞ የምንሄደው እንዴት እነዚህን ሾርትከቶች ፕራክቲስ እናድርግ ወይም እናስታውሳቸው ወይም እንያዛቸው ወደሚለው እንሄዳለን ማለት ነው። የመጀመሪያው እዚህ ጋር እንደምትመለከቱት ስታርት ስሞል ነው። በአንዴ ሁሉንም መያዝ አይጠበቅባችሁም። ከትንሿ መጀመር ወይም ከትንሽ ጀምራችሁ በሳምንት ወይም በቀን ሊሆን ይችላል፣ እናንተ እንደየፍጥነታችሁ 2-3 እያደረጋችሁ መለማመድ ትችላላችሁ ማለት ነው። ሌላው ደግሞ ፕራክቲስ ይጠይቃል። ደጋግማችሁ መስራት ወይም መጠቀም ይኖርባችኋል ማለት ነው። ከዛ በኋላ ሾርትከት ማስታወሱ ላይ አይጠበቅባችሁም። በዲፎልት እየሄዳችሁ መነካካት ብቻ ይሆናል። ሌላው ደግሞ ኦብዘርቭ ከዛ አዳፕት ማድረግ ነው። ይሄ ደግሞ ምንድነው? በየቀኑ አሁን ለምሳሌ የምሰራው ነገር ምንድነው? ኮፒ ፔስት ማድረግ ከሆነ ለሁለቱ ግዴታ ሾርትከት ያስፈልገኛል ማለት ነው። ለምሳሌ ደግሞ የሆነ ነገር ሰሌክት ማድረግ ከሆነ ሰሌክት ለማድረግ የትኛው ሾርትከት ነው የሚለውን አይተን መለማመድ ይኖርብናል። ሌላው ከስተማይዜሽን ነው። ይሄ ደግሞ ምንድነው? እናንተ በፈለጋችሁት የራሳችሁን ሾርትከቶች ክሬት ማድረግ ትችላላችሁ። ወይም ከዚህ በፊትም ተደጋጋሚ ቪዲዮዎችን ሰርቼላችኋለሁ። ሌላው ደግሞ ጎሉን መረዳት ነው። ስለዚህ ጎላችን ምንድነው? ስማርት ሆነን ለመስራት ነው እንጂ ለትግል አይደለም ማለት ነው። ስለዚህ ስማርት ሆነን ለመስራት ደግሞ እነዚህን ሾርትከቶች ወይም ደግሞ በጣም ጠቃሚ መሆናቸውን አምነን ተለማምደን ጎላችንን ማሳካት ይኖርብናል ማለት ነው። ምክንያቱም ከእያንዳንዱ ስራ ላይ ሽርፍራፊ ሰከንዶችን ብታተርፉ በጣም ብዙ በሰራችሁ ቁጥር ግን የምታተርፉትም ጊዜ በዛው ልክ ይጨምርላችኋል ማለት ነው። ስለዚህ ለዛሬ ጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይህን ይመስል ነበረ። በተግባር ደግሞ እያንዳንዷን ኪቦርድ ላይ ያሉ ኪዎችን እየነካካው ቪዲዮ የሰራሁት አለው ከላይ ኢንስክሪን ላይ ያስቀምጥላችኋለሁ። እዛ ቪዲዮ ላይ ሁሉንም በተግባር አሳይቻለሁ ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህም ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።